የሞላላት ኢትዮጵያን ሁለንተናዊ ብልጽግናዋን ያረጋገጠች ኢትዮጵያን ማየት ከተፈለገ የፈጠራ አቅማቸውን ተጠቅመው ሀገር የሚለውጡ ወጣቶች በየደረጃው በየአካባቢው አሉ ወደ ስራ ተሰማርተው ለራሳቸው ለቤተሰብም ለሀገርም መትረፍ የሚችሉ ወጣቶች አሉ ለነዚህ ወጣቶች ምቹ ሁኔታ በመፍጠር ረገድ አንድ ተቋም ብቻውን የሚሰራው ስራ አይደለም በመሰረቱ ሁሉም ባለድርሻ አካላት ከቤተሰብ ጀምሮ የፋይናንስ ተቋማት የስልጠና ማዕከላት ህብረተሰቡ ምቹ ሁኔታ መፍጠር ላይ መረባረብ ይገባል እንደ ሀገር ያለን ትልቁ አቅም የሰው ሀብታችን ላይ የምንሰራው ስራ ነው ሁለንተናዊ ብልጽግናችንን ለማረጋገጥ ወሳኝ ሞተር ሆኖ የሚያገለግለውና ሁላችንም እጅ ለእጅ ተያይዘን ከሰራን ሰላሟ የተትረፈረፈ ኢኮኖሚዋ ከራሷ አልፎ ለሌሎች መሆን የሚችል ኢትዮጵያን እውን ማድረግ እንችላለን ብዬ ነው ማስበው የስራ ዕድል ላይ ክህሎት ላይ የምንሰራው ስራ በጣም ወሳኝ ነው አንድ የረሳሁት በጣም ኢምፖርታንት ነገር ብልጽግና የዜጎችን የመልማት አቅም ማሳደግ ላይ ትኩረት ያደረገ ነው አንዱ አዲሱ ፖሊሲ የፈጠረልን እድል በልምድ የተገኘ ዕውቀት ክህሎት ተቆጥሮ ዕውቅና ተሰጥቶት የዜጎችን የመደራደር የመወሰን የማድረግ አቅም እንዲጨምር ለማድረግ የሚያስችል ስርዓት ዘርግተናል ከመስከረም ጀምሮ ተግባራዊ ያደረግን ነው በቀላል ቋንቋ ለማስቀመጥ ልስን ላይ በልምድ ሲሰሩ የቆዩ ምሳሌ ነው የኮንስትራክሽን ኢንዱስትሪውን ብንወስድ የወለል ስራ ላይ የጣሪያ ስራ ላይ በልምድ ሲሰሩ የቆዩ ቀለም ቅብ ላይ በልምድ ሲሰሩ የቆዩ ዜጎች የደረሱበትን ደረጃ ዕውቀት ይዘው ቢፈተኑ ወደ ብቃት ማዕከል ቢደርሱ ያሉበት ደረጃ 4 ከሆነ ከደረጃ 4 ተነስተው ደረጃ 5 ልቀጥል ቢል ወደ መደበኛ ስልጣና ይችላሉ አንድ ይሄ መደበኛ ዕውቀት ሆኖ የቆየውን ወደ መደበኛ ስርዓት የምናመጣበት ስርዓት ነው ከክህሎት አንፃር አንዱ ዜጎች ተጠቃሚ እንዲሆኑ ጥሪ ማስተላለፍ ስለፈለኩኝ ነው በአገልግሎት ዘርፉ በሆስፒታሊቲ ኢንዱስትሪው እንደዚሁ የሆቴል ሙያ ላይ አገልግሎት የትኛው አይነት አገልግሎት ሰጪ ድራይቪንግ ላይ ሊሆን ይችላል ቅርብ ቀን ከትራንስፖርት ሚኒስቴር ጋር ተፈራርመናል የደረሱበትን የክህሎት ደረጃ አስለክተው እንደኛ የሚያገኙትን ገንዘብ መጨመር ያስችላል የቀን የውሎ የምናምን ከሚከፈላቸው ፎርማሊ ሰራተኞች ክፍያቸው የታወቁ ሰራተኞች መሆን የሚችሉበት እድል አለ እሱን እድል እንዲጠቀሙ ነው በቢዝነሱ ኢንፎርማል ቢዝነስን ወደ ፎርማል ቢዝነስ ለማምጣት እንደዚሁ የጀመርነው ስራ አለ ኢመደበኛ ተብሎ ያለ ቢዝነስን መደበኛ ማድረግ ላይ የጀመርነው ስራ አለና በዚህ መስክ የተሰማሩ ዜጎች በዚህ አጋጣሚ እነዚህን እድሎች ተጠቅመው ራሳቸውን እንዲለውጡ ጥሪ ማስተላለፍ ፈልጋለሁ